በቂ ነው ይለኔ ስሜታዊ ሆኜ ነው ጋይስ። ዋናው ንጹህ ልብ ይኖራችሁ፣ ለሰው ክፉ አትመኙ፣ ሁሌም አሸናፊ ናችሁ። ሁሌም ሜቢ ጊዜ ሊፈጅ ይችላል፣ ሁሌም አሸናፊ ናችሁ። ልባችሁ ንጹህ ይሁን። እኔ አሁን በሰው ተንኮል አላስብም፣ ሰው እንዲወድቅ አልፈልግም። እግዚአብሔርን ስኬታማ የምትሆኑት ልባችሁ ንጹህ ከሆነ ነው። ለማደግ ግዴታ ያ ሰው መውደቅ የለበትም። እኩል ማደግ ትችላለህ። ሰው ምን ልላችሁ ነው? ለሰው ክፉ ካላሰባችሁ ሁሌም አሸናፊ ናችሁ። ለቅ እኔ አሁን ሰው ይወደኛል። ምንም አሁን 2.7 ሚሊዮን ፎሎወር የለኝም፣ 1 ሚሊዮን ፎሎወር የለኝም፣ ግን 12 ሰው ያየኛል። አዲስ አካውንት ከፍቼ ዛሬ ላይ ጠላት ቢበዛብኝም ነገ ላይ እንደማሸንፍ አውቀዋለሁ። ግን አሁን ያለውበት ቻሌንጅ አይኖ በጣም ይከብዳል። ስፔሻሊ ለሴት ልጅ በጣም ይከብዳል። ለምን አንድ ኮሪንግ አንድ ልጅ ላይክ ገና 20 ቤት ያለው ልጅ ነኝ። ግን ይሄ ሁሉ ጫና ሲበዛብኝ እኔ ራሱ ደነግጣለሁ። ላይክ ምን አድርጌ ነው? ለምንድን ነው ይሄ ሁሉ ጠላት የበዛብኝ? ምን አጥፍቼ ነው? እጮታለሁ፣ እደንሳለሁ፣ ላይቭ እገባለሁ። የሚወደኝ ሰው ደግሞ ይሰጠኛል ጊፍት፣ ሰርቼ እወጣለሁ። ጀስት በቃ ሌላም ሰው አልነካ፣ የሰውን ውድቀት አልፈልግ እና ለምንድን ነው በዚህ ልክ ጠላቶች ይበዙት? በጣም ነው ማስበው። ባይዘው ከራሴ ጋር ሆኜ በጣም ነው የማወራው። እግዚአብሔር ለምንድን ነው እንደዚህ ጠላት የበዛብኝ? አሪፍ ላይ ነኝ ማለት ነው? ሰው ስለሚወደኝ ነው? በጣም ጥያቄ እየፈጠረብኝ ነው አሁን ላይ በጣም በቃ እግዚአብሔር። ምክንያቱም እኔ ነኝ አንድ ፍሬ ልጅ ምንም ማላቅ ላይክ ተንኮለኛ እንኳን አይደለሁም። ሰው እንዲወድቅ እንኳን የምቀምር ሴት አይደለሁም። ነገ የት ደርሳለሁ? ጀስት ለምንድን ነው ይሄ ሁሉ ፈተና እየበዛብኝ ያለው? ምን አድርጌ? በእኔ ይቀናል? ምንድን ነው በእኔ የሚቀናው? መንፈሳዊ ቅናት አዎ ያስማማኛል። የሆነ ሰው ራሱን ስለቀየረ፣ የሆነ ሰው ራሱን እያሸነፈ ስለሆነ፣ እየሰራ ስለሆነ ይሄ እንደዚህ አይነት ቅናት ላይክ ምን አይነት ቅናት ነው? ሲከፋኝ ፈጣሪ ነው የሚቀበለኝ፣ ሲደብረኝ እግዚአብሔር ነው የሚቀበለኝ። እናትሽ አባትሽ በዚህ ሰዓት ማንም አይሰማሽም ከሌለሽ ባይዘወኝ ስትወርቂ ማንም ቀና ብሎ ያይሽም ከፈጣሪሽ ውጪ። አሁን እንደዚህ አይነት ነገር አለ ሶሻል ሚዲያ ላይ በቃ የሆነ ነገር ሲያጋጥማችሁ ቤተክርስቲያን ነው የምትሮጡት። የሆነ ቦታ ስትሄዱ ቤተክርስቲያን እና ቤተክርስቲያን ካልወርኩ የት ልሄድ ታዲያ? ቤተክርስቲያን ነው መሄድ ያለብኝ፣ ከፈጣሪ ጋር ነው መገናኘት ያለብኝ። ሰው ማስመሳይ ነው፣ ሁሉም ሰው አስመሳይ ነው። የኔ ገብርኤል ደግሞ ያሳየኛል የተነቀስኩት የማምንበት በንጹህ ልቤ የማምነው። ሊፈትነኝ ይችላል ግን ደግሞ ያሳየኛል። አያረፍም።